ሰላም ጤና ይስጥልኝ የየድል ሚዲያ የዩቲዩብ ቻናል ተከታታዮቻችን እንደምንሰነበታችሁ። ይህ በየድል ሚዲያ የዩቲዩብ ቻናል ቅዳሜና እሁድ ምሽት ላይ የሚቀርበው የድንቃ ድንቅ ወሬ ሰዓታችን ነው። የዛሬው የድንቃ ድንቅ ወሬዎቻችንን እንድትከታተሉ በአክብሮት እንጋብዛለን። መልካም ጊዜ፣ መልካም ቆይታ። ኢትዮጵያ በ2025 የአፍሪካ 10 ወታደራዊ ሀያል ሀገራት ስንተኛ ላይ ትገኛለች? ተቀማጭነቱ በአሜሪካ የሆነው ግሎባል ፋየር ፓወር ኔትወርክ GFP የዓለም ሀገራት ባላቸው የጦር መሳሪያ መጠን፣ በሰራዊት ብዛትና ጥንካሬ፣ በችሎታ፣ በበጀት አቅም፣ በመልክዓ ምድራዊ አቀማመጥ እንዲሁም ባላቸው ሀብት ላይ በመመስረት በየዓመቱ ደረጃ ያወጣል። የሀገራትን አጠቃላይ ወታደራዊ አቅም ከተለያዩ መስኮች አንጻር በመገምገም ተቀባይነት ያለው ግሎባል ፋየር ፓወር በየዓመቱ ከሚያወጣው ሪፖርት የአውሮፓውያኑ 2025ን በ100 አገራትን ወታደራዊ ጥንካሬ በመገምገም የሰጠውን ደረጃ ይፋ አድርጓል። በተጨማሪም የአገራቱ ወታደራዊ አቅም ከሌሎች ሀገራት ጋር ባላቸው ትብብር፣ የዲፕሎማሲ ግንኙነትና በሚጠቀሙት ወታደራዊ ቴክኖሎጂ አማካኝነት ይወሰናል። የአፍሪካ ሀገራትም የግዛትና የሕዝቦቿን ደህንነት ለመጠበቅ እንዲሁም በውስጣቸው ያሉ ታዋቂ ቡድኖችን ለመቆጣጠር ከምጣኔ ሀብታቸው አንጻር ከፍተኛ በጀት በመመደብ የሰው ኃይላቸውን በማሰልጠን ወታደራዊ መሠረተ ልማቶችን በመገንባት እና በማዘመን እንዲሁም ዘመናዊ የጦር መገልገያዎችን በመታጠቅ ላይ ይገኛሉ። ግሎባል ፋየር ለአውሮፓውያኑ 2025 ዓመተ ምህረት ባወጣው የዓለም አገራት ወታደራዊ የአቅም ደረጃ ውስጥ ከተካተቱት የአፍሪካ ሀገራት መካከል ቀዳሚ የሆኑትን 10 ሀያል ሀገራት የሚከተሉት ናቸው። 10ኛ ሊቢያ። ሰሜን አፍሪካዊቷ በነዳጅ ሀብት የበለጸገችው ሊቢያ ረጅም ዓመታት የመሯት መሪዋ የሙአመር ጋዳፊ መንግሥት ከወደቀ በኋላ በእርስ በርስ ጦርነት ውስጥ ብትሆንም በወታደራዊ አቅሟ ከአፍሪካ በ10ኛ ደረጃ ላይ ትገኛለች። ሊቢያ በዓለም ደረጃ በወታደራዊ ኃይሏ 76ኛ ደረጃ ላይ ናት። ምንም እንኳን ሀገሪቱ በእርስ በርስ ጦርነት ክፉኛ ብትጎሳቆልም በምትገኝበት ስትራቴጂካዊ ቦታና ባላት የተፈጥሮ ሀብት ምክንያት በሰንጠረዡ ላይ ከፍ ብላ ለመቀመጥ ችላለች። ሊቢያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ30 ሺህ በላይ መደበኛ ሰራዊት አላት። 9ኛ ሱዳን። በሰሜን ምዕራብ በኩል ከኢትዮጵያ ጋር የምትጎራበተው ሱዳን ላለፉት 2 ዓመታት በእርስ በርስ ጦርነት ውስጥ የምትገኝ ሲሆን ባላት ወታደራዊ አቅም ከአፍሪካ 9ኛ እንዲሁም በዓለም ደግሞ 73ኛ ደረጃ ላይ ትገኛለች። የሱዳን ጦር ኃይል ከፈጥኖ ደራሽ ኃይሉ ጋር በሚደረግ የእርስ በርስ ጦርነት ውስጥ ሆኖ ከባድ ፈተና የገጠመውና አገሪቱም በከባድ ፖለቲካዊ ቀውስ ውስጥ ብትገኝም ሰራዊቷ በአፍሪካ ጠንካራ ከሚባሉት ውስጥ ይገኛል። ሱዳን የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ90 ሺህ በላይ መደበኛ ሰራዊት አላት። 8ኛ ዴሞክራቲክ ኮንጎ። የዴሞክራቲክ ኮንጎ ሰራዊት በተለይ በአገሪቱ ምስራቃዊ ክፍል ውስጥ ከሚንቀሳቀሱት አማጽያን ጋር እየተዋጋ የቆየ ቢሆንም በጥንካሬው በአፍሪካ 8ኛ፣ በዓለም 66ኛ ደረጃ ላይ ይገኛል። በማዕድን ሀብቷ የበለጸገችው ዴሞክራቲክ ሪፐብሊክ ኮንጎ የወታደራዊ ኃይሏ ጥንካሬውን ያገኘው በዓለም አቀፉ ትብብር ከሚያገኘው ድጋፍና አገሪቱም በምትመድበው በጀት ነው። ዴሞክራቲክ ኮንጎ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ160 ሺህ በላይ መደበኛ ሰራዊት አላት። 7ኛ ሞሮኮ። ከአውሮፓ ጋር የምትዋሰነው ሰሜን አፍሪካዊቷ ንጉሳዊት አገር የሞሮኮ ወታደራዊ ኃይል በአፍሪካ በ7ኛ ደረጃ ላይ ሲቀመጥ ከዓለም ሀገራት ደግሞ 59ኛ ደረጃ ላይ ይገኛል። ሞሮኮ ወታደራዊ ኃይሏን በሰውና በትጥቅ የምታጠናክረው በተለይ የድንበር ጥበቃዋን ለማጠናከር እና በምዕራብ አፍሪካ የሚንቀሳቀሱ የሽብር ቡድኖችን ለመቆጣጠር ነው። ሞሮኮ ባላት ጠንካራ ምጣኔ ሀብትና ከምዕራባውያን ጋር ባላት ጠንካራ ዲፕሎማሲያዊና የመከላከያ ትብብር አማካኝነት ጠንካራ ሰራዊት ለመገንባት ትችላለች። ሞሮኮ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሀገር ስትሆን 200 ሺህ የሚጠጉ የመደበኛ ሰራዊት አባላት አላት። 6ኛ አንጎላ። ደቡብ አፍሪካዊቷ አገር አንጎላ በወታደራዊ ኃይሏ ጥንካሬ በዚህ ዓመት በአፍሪካ 6ኛ፣ በዓለም 56ኛ ደረጃ ላይ ትገኛለች። የአንጎላ ጦር ኃይል ጥንካሬ ምንጩ አገሪቱ ከነዳጅ ሀብቷ ከምታገኘው ገቢ በምትመድበው በጀት ነው። አንጎላ ጦር ሰራዊቷን በማጠናከር በአፍሪካ ሀያል ከሚባሉት አገራት ጋር እንዲሰለፍ ያደረገችው በሀገር ውስጥ ሊያጋጥሟት የሚችሉ የደህንነት ስጋቶችን ለመቋቋም በሚል ነው። አንጎላ
የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሀገር ስትሆን ወደ 110,000 የሚጠጋ መደበኛ ሰራዊት አላት። አምስተኛ ኢትዮጵያ። ኢትዮጵያ በጦር ኃይል ጥንካሬ በአፍሪካ የ5ኛ ደረጃ ላይ የምትገኝ ሲሆን በዓለም ደግሞ በ52ኛ ደረጃ ላይ ትገኛለች። ኢትዮጵያ ግዙፍ ሰራዊት የገነባችው በሀገር ውስጥ ደህንነት ለማስጠበቅና በቀጠናዊ የደህንነት ሁኔታ በተለይም በአፍሪካ ቀንድ ያላትን በርካታ ግጭቶች መሰረት በማድረግ ነው። ኢትዮጵያ ሰራዊቷን ዘመናዊ የጦር መሳሪያዎች ለማስታጠቅ፣ ወሳኝ ወታደራዊ መሳሪያዎችን ለመስራትና የሰው ኃይሏን ለማሰልጠን ከፍተኛ መዋለ ንዋይ ታፈሳለች። ኢትዮጵያ ከተለያዩ ሀገራት ጋር ባላት ወታደራዊ ትብብር አማካኝነትም የሰራዊቷን አቅም በማጠናከር ላይ የምትገኝ ሲሆን በአፍሪካ ቀንድ አካባቢ በወታደራዊ አቅሟ ቀዳሚዋ ሀገር ናት። የኢትዮጵያ ጦር በዋናነት በሀገር ውስጥ የሚንቀሳቀሱ ታጣቂ ቡድኖችን ለመቆጣጠር የሚሰማራ ሲሆን ሀገሪቱ በሌሎች ሀገራት የሰላም ማስከበር ተልዕኮችን ውስጥም ሰራዊቷን በመላክ በዋነኛነት ትሳተፋለች። ኢትዮጵያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ160,000 በላይ መደበኛ ሰራዊት አላት። አራተኛ ደቡብ አፍሪካ። በአፍሪካ በጠንካራ ምጣኔ ሀብቷ የምትታወቀው ደቡብ አፍሪካ ባላት ወታደራዊ ኃይል ጥንካሬ በአህጉሪቱ በአራተኛ ደረጃ ላይ የምትገኝ ሲሆን በዓለም አቀፍ ደረጃ በ40ኛ ላይ ተቀምጣለች። ባሏት እጅግ ዘመናዊ የመከላከያ ኢንዱስትሪዎች የምትታወቀው ደቡብ አፍሪካ ለጦር ሰራዊቷ የሚያስፈልጓትን አብዛኞቹን ትጥቆችና መገልገያዎች ራሷ ናት የምታመርተው። ደቡብ አፍሪካ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ70,000 በላይ መደበኛ ሰራዊት አላት። ሶስተኛ ናይጄሪያ። ምዕራብ አፍሪካዊቷ ሀገር ናይጄሪያ ባላት የወታደራዊ ኃይል ጥንካሬ በአፍሪካ ሶስተኛ ስትሆን በዓለም ደግሞ 31ኛ ደረጃ ላይ ትገኛለች። ሰራዊቷን በግዛቷ ውስጥ የሚንቀሳቀሱ አማጽያንና የሽብር ቡድኖችን ለመቋቋም የገነባች ናይጄሪያ ከነዳጅ ምርቷ ከምታገኘው ገቢ ከፍተኛ መዋለ ንዋይ መድባ አጠናክረዋለች። ናይጄሪያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ230,000 በላይ መደበኛ ሰራዊት አላት። ሁለተኛ አልጄሪያ። ሰሜን አፍሪካዊቷ ሀገር አልጄሪያ በጦር ሰራዊት ጥንካሬ ከአፍሪካ በሁለተኛ ደረጃ እንዲሁም ከዓለም ደግሞ 26ኛ ደረጃ ላይ ትገኛለች። የአልጄሪያ ጦር ሰራዊት ጥንካሬ የተገነባው አገሪቱ ከምታገኘው የነዳጅ ዘይት ገቢ በምትመድበው በጀት አማካኝነት ሲሆን ይህም ወታደራዊ ኃይሉ ዘመናዊ ትጥቅና በደንብ የሰለጠነ ሰራዊት እንዲኖረው አድርጓል። አልጄሪያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ325,000 በላይ መደበኛ ሰራዊት አላት። አንደኛ ግብፅ። ከመካከለኛው ምስራቅ ጋር በመዋሰን በሰሜን አፍሪካ የምትገኘው ግብፅ በወታደራዊ ኃይል ከአፍሪካ ቀዳሚዋ ሀገር ስትሆን በዓለም ደግሞ በ19ኛ ደረጃ ላይ ትገኛለች። ግብፅ ወታደራዊ ኃይሏን ለማጠናከር ከአሜሪካ የምታገኘው ከ1.5 ቢሊዮን ዶላር ዓመታዊ ወታደራዊ ድጋፍ ጨምሮ ከሌሎች ሀገራትም ከፍተኛ መጠን ያለው ወታደራዊ እርዳታን ታገኛለች። የግብፅ ሰራዊት ግጭት በማይለየው የመካከለኛው ምስራቅ አካባቢ የምትገኘውን የሀገሪቱን ደህንነት ከመጠበቅ ባሻገር በሀገር ውስጥም ታጣቂዎችን ለመቆጣጠር ይሰማራል። ግብፅ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን 440,000 መደበኛ ሰራዊት አላት። ከላይ የዘረዘርንላችሁ እንደየደረጃቸው የተቀመጡ የአፍሪካ ሀገራት ናቸው። ይህንን መረጃ ከጂኤፍፒ ወይም ግሎባል ፋየር ፓወር ኔትወርክ ያገኘነው ነው። አንድ ነዋሪዎች ኦኑጉአክ ይባላሉ። ላለፉት 9,000 ዓመታት በቦታው እንደኖሩ ይናገራሉ። በህመምና በቅኝ ግዛት ምክንያት የነዋሪዎች ቁጥር ቀንሷል። ወደ ደሴቱ ሩሳውያን በስደት ተጉዘዋል። በታሪክ የታወቁ የመጀመሪያ የደሴቱ አውሮፓዊ ጎብኚዎች ዴንማርካዊው ቪቱስ በሪንግ እና ሩሲያዊው አሌክሲ ቺኮቭ ናቸው። እንደ አውሮፓውያን አቆጣጠር በ1741 ደሴቱን ከጎበኙ በኋላ ሩሲያውያን ነጋዴዎች ወደ ደሴቱ ያቀኑ ነበር። የባህር ላይ እንስሳቱን ወይም ሲኦተርና ፈርሲል ለማግኘት የተጀመረው ጉዞ እንደ አውሮፓውያን አቆጣጠር በ1759 ሩሲያውያን በአካባቢው ግዛት እንዲፈጥሩ ምክንያት ሆነ። እስከ 1700 መጨረሻ ድረስ ደሴቷ በሩሲያ ስር ቆይታለች። የሩሲያ ኦርቶዶክስ ቤተክርስቲያን ነጋዴዎችን ተከትላ በደሴቱ ቤተክርስቲያን አቋቁማለች። አሁንም ድረስ በስፍራው የሩሲያ ስም ያላቸው ሰዎች ማግኘት አይገርምም። አሜሪካ
አላስካን ከሩሲያ በ1967 ስትገዛ አላስካ ደሴትንም ወሰደች። የሩሲያ ኦርቶዶክስ ቤተክርስቲያን አሁን በደሴቱ ይገኛል። በሰሜን አሜሪካ ዕድሜ ጠገቡ የኦርቶዶክስ ቤተክርስቲያን ነው። ቄስ ኢቮን በሰርኪን ብቸኛው የኦርቶዶክስ ቄስ ሆነው ያገለግላሉ። የዚህ ድንቅ ቤተክርስቲያን ኃላፊነት የኔ መሆኑን ሳስብ እገረማለሁ። ታላቅ ክብርም ኃላፊነት ነው ይላሉ። የቤተክርስቲያኑን ሕንፃና ስዕላት ለማሳደስ ገንዘብ ያሰባስባሉ። ከሁለተኛው የዓለም ጦርነት ቀድሞ አሜሪካ የንግድና ወታደራዊ ይዞታ በስፍራው ነበራት። ወደ ምስራቅ እስያ ቅርብ ቦታ ስለሆነ ለጃፓን የፐርል ሃርበር የቦምብ ጥቃት አጋልጧል። በ1942 ሁለት የጃፓን የጦር አውሮፕላን በደሴቱ ባደረሱት ጥቃት 50 ሰዎች ተገድለዋል። ከቀናት በኋላ የጃፓን ጦር ኪሳና አቱ የተባሉ በቅርብ ርቀት ያሉ ደሴቶችን ወረዋል። እንግሊዝ በ1812 ካደረሰችው ጥቃት በኋላ በአሜሪካ ምድር የተፈጸመ የመጀመሪያ ወረራ ነበረ። የአሜሪካ ባህር ኃይል የሚጠቀምበት የመንገደኞች አውሮፕላን ላይ ጃፓን ጥቃት ፈጽማለች። ከዚያም 145,000 የአሜሪካና የካናዳ ጦር ደሴቱን ለማስመለስ ተሰማርቷል። ፎርት ሻዋትካ የተባለ የጦር መቀመጫ በአካባቢው ይገኛል። ርዕደ መሬትና አውሎ ነፋስ እንዲቋቋም ተደርጎ ነው የተገነባው። በቦታው በሺዎች የሚቆጠሩ ሰዎች የሞቱበት ውጊያ ተካሂዷል። በ1943 ነሐሴ ወር ላይ የጃፓን ጦር ከስፍራው እንዲወጣ ማድረግ ተችሏል። የአሜሪካ ጦር የአካባቢው ነዋሪዎች ለደህንነታቸው ሲባል ደሴቱን ለቀው እንዲወጡ አድርጓል። በአንድ ቀን ደሴቱን ለቀው እንዲወጡ የተነገራቸው ነዋሪዎች ከአንድ ሻንጣ በላይ መያዝ አልተፈቀደላቸውም ነበር። ወዴት እንደሚሄዱም አያውቁም ነበር። 881 ነዋሪዎች ከ9 ደሴቶች ከወጡ በኋላ ለ3 ዓመታት በደቡብ ምስራቅ አላስካ ኖረዋል። እዚያ ቀደም ከደሴታቸው ወጥተው ኖረው አያውቁም ነበር። 10 በመቶ የደሴቱ ነዋሪዎች የተደላደለ ኑሮና የጤና እንክብካቤ በማጣት ሞተዋል። 1945 ወደ ደሴታቸው የተመለሱ ነዋሪዎች መንደራቸው ተዘርፎና ተቃጥሎ ጠበቃቸው። በጦርነቱ ወቅት እንግልት ከደረሰባቸው ጃፓናውያን አሜሪካውያን ጋር በመሆን የደሴቱ ነዋሪዎች መብታቸውን በመነፈጋቸው ክስ መስርተዋል። ኮንግረስና ፕሬዝዳንቱ ይቅርታ እንዲጠይቀዋቸውም የገንዘብ ካሳ እንዲሰጣቸውም በ1988 ፍርድ ቤት ወስነዋል። ለዚህ ጨለማ ወቅት መታሰቢያ ሐውልትም አቆመዋል። ከሁለተኛው የዓለም ጦርነት በኋላ በደሴቱ የአሜሪካ የንግድ እንቅስቃሴ ጨምሯል። በየዓመቱ ከ14 ሀገራት የተውጣጡ መርከቦች አሳ ለማጥመድ ወደ ደሴቱ ያቀናሉ። ከአሜሪካ የአሳ አቅርቦት 10% የሚሸፍነው በዚህ ደሴት ነው። የአሳ ዘይት ምርትን ጨምሮ ፈጣን ምግብ በማምረት የሚታወቁ የአሜሪካ ሬስቶራንቶች የአሳ አቅርቦት ከደሴቱ ያገኛሉ። እንዲሁም የተሳሰሩ ነው። ዩኒሲ የተባለ የአሳ አቅራቢ ፋብሪካ አስተዳዳሪ የሆኑት ቶም ኢንሮው እንደሚሉት በአካባቢው ምንም የሚባክን አሳ የለም። የአሳ ዘይት በመጠቀም ታዳሽ ኃይል እናመርታለን። ይህም ለአካባቢያችን ጠቃሚ ነው ይላሉ። በመላው አሜሪካ ካሉ የአሳ ዝርያዎች በአጠቃላይ በዚህ ደሴት ያለው የአሳ ዝርያ የተለየ ነው። በመጠንም ከፍተኛ ናቸው። በአካባቢው ልዩ አዕዋፋትም ይኖራሉ። የብዙ ጎብኚዎች ቀልብ የሚስበው ለዚህ ነው። ታዲያ ይህ ደሴት ለረጅም ጊዜ በሩሲያ ቁጥጥር ስር ነበረ። ውድ ተከታታዮቻችን የዛሬው ድንቃ ድንቅ ወሬዎቻችን ይህንን ይመስሉ ነበረ። በሚቀጥለው ጊዜ እስከምንገናኝ መልካም ጊዜ፣ መልካም ቆይታ